አማርኛን ማንበብና መጻፍ ተቸግረዋል? እንግዲያውስ ዛሬ የምናያቸው ፊደላትን እየሞከሩ ያሉ ነገር ግን ቃላትን አገጣጥመው ለማንበብ የሚቸገሩ እህት ወንድሞቻችን ለማገዝ ብቅ ብለናል። በአዲስ መልክ እንዴት አድርገን ቃላትን አገጣጥመን አንድ ወጥ ቃል መመስረት እንደምንችልና ትርጉም ያለውን ቃል እንዴት ማውጣት እንደምንችል አብረን እናያለን። አዲሶች ከሆናችሁ ፎሎ እንዲሁም ሰብስክራይብ እያደረጋችሁ ተከተሉን። ነባር ቤተሰቦቻችን ደግሞ ለሌሎች ላይክ እና ሼር፣ ሪፖስት እንዲሁም ኮፒ ሊንክ እያደረጋችሁ ታዳርሱልን ከወዲሁ እናሳስባለን። ዛሬ በአዲስ መልክ ይዘናችሁ የመጣነው ቃላቶች አሉ። ቃል እንዴት ሊፈጠር ይችላል? ቃል እንዴት ሊፈጠር ይችላል? ፊደል ሲደመር ፊደል ውጤቱ ምን ይሆናል? ቃል ነው አይደለ? ፊደል ሲደመር ፊደል የምናገኘው ውጤት ቃል ይሆናል። ስለዚህ ቃል ማለት ደግሞ ፊደላቱ በትክክል ተሰባጥረው ሲመጡና ትርጉም መስጠት ሲችሉ የምናገኘው የፊደላት ስብስብ ቃል ይባላል። ይሄን አብረን እናያለን። በውስጥ መስመር መማር ለምትፈልጉ ከዚህ ጋር ማስቀምጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ደውሉልን፣ ታገኙናላችሁ። በ09 31 32 77 66 በኢሞ በዋትስአፕ በቴሌግራም አናግሩን። በአጭር ጊዜ ባላችሁበት ሆናችሁ መማር እንድትችሉ እናደርጋችኋለን። አሁን ቀጥታ ወደ ክላሱ ነው የሚሄደው። ስለዚህ እዚህ ጋር እንደምታዩት የመጀመሪያው በና በ ሲደመር ቴ የበቤተሰብ አምስተኛው አለች። አምስተኛዋ የቤ ቤተሰብና ተ ሲደመሩ ስድስተኛው የሚሰጡት ውጤት ምን ይሆናል? እዩት። እዚህ ጋር የበቤተሰብ አምስተኛ ነው። በቡ ቢ ባ ቤ ስንተኛ ነው? አምስተኛ ቤ አይደለ? ከዛ ሲደመር ከቤ ላይ ቤን ይዣለሁ። ስለዚህ በዋናነት ቤ የምትባሏን ፊደል ይዣታለሁ። ከዛስ ከዚች ጋር ሌላ ልደምርባት ነው። የተ ፊደል ደምራለሁ። የተ ፊደል ደግሞ ስንተኛ ነው? ስድስተኛ። ተቱ ቲ ታ ቴ ት። ስለዚህ ሁለቱን በአንድ ላይ ሳመጣቸው ቤና ት በአንድ ላይ የሚሰጡት ውጤት ምንድነው? ቤት የሚል ቃል ይሰጠኛል ማለት ነው። ቤት የሚል ቃል ይሰጠኛል። ቤ ሲደመር ት ቤት ቃል ማለት ይሄ ነው። እነዚህ ሁለቱ ፊደላት ናቸው። ቤ ፊደል ነው፣ ት ፊደል ነው። ሁለቱም ፊደል ናቸው። ነገር ግን ወደ አንድ ስናመጣቸው ወይም ስንደምራቸው ምን ይሆናሉ? ቃል ይሆናሉ ማለት ነው በቀላሉ። ስለዚህ ቤ ሲደመር ት ቤት የሚል ቃል ይሰጠናል። ቤት። ከዛ እዚህ ጋር ደግሞ የምታዩት ሶስት ፊደል አለ። ሶስቱንም ፊደላት ስንደምራቸው ምን ይሰጡናል? እዩት። እ ሲደመር ና ምን ይሆናል? ና ይሆናል አይደለ? እና ሁለቱ ብቻ ማለት ነው። ከዛ ት ሲጨምሩበት ደግሞ ምን ይሆናል? እናት እናት እናት። ስለዚህ በቀላሉ አገኘን ማለት ነው። ይሄ ምንድነው የሚለው? እ ሲደመር ና ሲደመር ት እና እንላለን። ሁለቱም በአንድ ላይ መጀመሪያ እና ከዛ ሲደመር ት በአንድ ላይ እናት የሚል አንድ ወጥ የሆነ ቃል ይሰጠናል በቀላሉ ማለት ነው። ስለዚህ ይሄ ምን ይላል? እናት ይላል ማለት ነው። እናት። እናንተ እኔ ቀድማችሁ እየደመራችሁ ውጤቱን እዩት። እሺ። ከዛ በሲደመር ሬ በሲደመር ሬ ምን ይሰጠናል? በና ሬ በአንድ ላይ ስናያይዛቸው በሬ። ስለዚህ እዚህ ጋር ያገኘነው በቀይ የተጻፈው ምን ይላል? በሬ ይላል። በሬ። ከዚህ ደግሞ ል ሲደመር ጅ ል ስድስተኛ ነች፣ ጅም ስድስተኛ ነች። በአንድ ላይ ምን ይሰጠናል? ል ሲደመር ጅ ልጅ የሚል ቃል ይሰጠናል ማለት ነው። ል ሲደመር ጂ ልጅ የሚል ቃል ይሰጠናል። ልጅ። ከዚህ ጋር ደግሞ ጫ አራተኛ ነች፣ ማ አራተኛ ነች። ሁለቱም ምንድን ናቸው? አራተኞች ናቸው አይደለ? ጫ ሲደመር ማ ምን ይሆናል? ጫ ሲደመር ማ ጫን ይዘናል። ከዛ ማ እንጨምርበት። ጫ ማ በቀላሉ ቃል መሰረት ነው አይደለ? ጫ ማ። ስለዚህ ምን ይላል? ጫማ። እንቀጥል። እዚህ ጋር ደግሞ በሲደመር ላ ከበላይ ማን እንደምራለን? ላን እንጨምርበታለን። ስለዚህ ምንድነው የሚሆነው? በና ላ በአንድ ላይ በላ የሚል ቃል ይሰጠናል አይደለ? በቀላሉ በላ የሚል ቃል ይሰጠናል ማለት ነው። በላ። እዚህ ጋር ደግሞ ሴ ሲደመር ት ምን ይሆናል? ሴት የሚል ቃል ይሰጠናል። ሴት የሚል ቃል ይሰጠናል ማለት ነው። ሌላው ብ ሲደመር ዙ ይሄኛው ብ ነው፣ ይሄኛው ዙ ነው። ይሄ የሚጠቅማችሁ በተለይ ፊደላትን ማንበብ እየቻላችሁ ነገር ግን አገጣጥማችሁ መጻፍልና እንዲሁም ማንበብ ለምትቸገሩ ነው። ጀማሪዎች ከሆናችሁ ከዚህ በፊት የተሰሩ የፊደላት ስብስብ ስላለ እሱን መለስ ብላችሁ ማየት ትችላላችሁ። ለወደፊትም ሌላ ፊደላቶችን ስለምንሰራ አብረን የምናየው የሚሆነው። ነገር ግን ፊደላትን እየቻላችሁ አገጣጥማችሁ ማንበብ የተቸገራችሁ ከሆናችሁ ግን በቀላሉ እንዴት አድርገን አገጣጥመን መጻፍ እንደምንችል ያው በዚህ መልክ እያየን ነው ማለት ነው። ቀጣይ ቪዲዮ ደግሞ የሚሆነው ከ3 እና 4 ፊደላትን እንዴት አድርገን አገጣጥመን አንድ ወጥ ቃል እንደምንመሰረት አብረን እናያለን። ስለዚህ እነዚህ ደግሞ አብዛኛው ባለ 2 ፊደል ናቸው። ስለዚህ ብ ስንል የበ ፊደል ስድስተኛው ነው አይደለ?
ስድስተኛ። ከዛ ዙ የዘ ፊደል ሁለተኛ ብ ሲደመር ዙ ብ ሲደመር ዙ ምንድን ነው የሚሆነው? ብዙ። ይኸው ከዚህ ጋር እንደምታዩት ብዙ የሚል ቃል ይሰጠናል ማለት ነው። ብዙ። ከዚህ ጋር ደግሞ መ አለ፣ ከዚህ ጣ አለ። መ ሲደመር ጣ መ ሲደመር ጣ ስንት ነው የሚሆነው? ምንድን ነው የሚሆነው? መ ሲደመር ጣ መጣ መጣ። መ ብለናል፣ ጣን እንጨምርበታለን መጣ ይሆናል። ስለዚህ እዚህ ጋር ምን ይላል? መጣ መጣ። ከዛ እዚህ ጋር ደግሞ የምታዩት ሻ ፊደል አራተኛው የሸ ፊደል አራተኛው አለ አይደለ? ሻ እንላለን። ይቺ ደግሞ ማ ነች አይደል? አራተኛዋ ማ። ስለዚህ ሻ ማ ወይም ሻ ሲደመር ማ የሚሰጠን ምንድን ነው? ሻማ የሚል ይሰጠናል ማለት ነው። ሻማ። ስለዚህ በቀላሉ አማርኛን ፊደላትን ችላችሁ አገጣጥማችሁ ማንበብ የምትቸገሩ ከሆነ በዚህ መንገድ የትኛውንም ቃል ይሁን አገጣጥማችሁ ማንበብ ትችላላችሁ። ልክ ሂሳብ ማለት ነው። ሂሳብ ለምሳሌ 1 ሲደመር 3 ስንት ነው ብትባሉ 4 ነው አይደል የምትሉት? 1 ሲደመር 3 4። ምክንያቱም መጨማመር ነው። ከነበረበት ላይ 3 ስንጨምርበት 4 ይሰጠናል አይደለ? ልክ እንደዚህ ሁሉ ፊደላትን 3 4 ፊደልም ቢሆን እንኳን ባለበት ላይ ሌላ ድምጽ መጨመር ማለት ነው። ባለበት ላይ ሌላ ድምጽ መጨመር። እንዴት ነው ሌላ ድምጽ መጨመር ማለት? የተሰጠ ለምሳሌ እቺ እነዚህ አማርኛ የሚለውን ቃል እንኳን ራሱ ብንወስደው አ ሲደመር ማ አማ ይሆናል። አ ሲደመር ማ አማ። ከዛ ር ሲጨምሩበት አማር ይሆናል። እኛ ሲጨምሩበት አማርኛ ይሆናል ማለት ነው። የትኛውም ብዙ ቃል ቢሆን እናንተ በዚህ መንገድ ከመሰረቱ ገና ጀማሪዎች ከሆናችሁ ቀለል ባለ ሁኔታ ፊደላትን በመደማመር ከአንዱ ላይ ሌላ በመጨመር እንዴት አድርጋችሁ በቀላሉ ማንበብና መጻፍ እንደምትችሉ ዛሬ በግልጽ አሳይቻችኋለሁ። ስለዚህ እናንተ እንደዚህ አይነት ችግር ካለባችሁ ወይም አገጣጥማችሁ የመጻፍና የማንበብ ችግር ካለባችሁ ባዮ ላይ በምታገኙት ስልክ አናግሩን፣ ደውሉልን። አሊያም ደግሞ እዚህ ጋር ባስቀምጥኩላችሁ 0931 32 77 66 ብላችሁ ብትደውሉ በሳምንት 5 ቀን ከሰኞ እስከ ዓርብ ቀለል ባለ ሁኔታ ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትችሉ መሆኑን ከወዲሁ ልናበስራችሁ እንወዳለን። ስለዚህ እንደዚህ አድርጋችሁ ፊደላትን በቀላሉ ማንበብና መጻፍ ትችላላችሁ። በቀጣይ ክላስ ደግሞ በርከት ያሉ ፊደላትን ወይም ደግሞ 3 እና 4 ፊደላት ያሉት ቃላትን እየመሰረትን እንዴት አገጣጥመን ብዙ ቃል መመስረት እንደምንችልና ከፍ እያልን ሌሎችንም እስከ አረፍተ ነገር ድረስ እንዴት ማንበብና መጻፍ እንደምንችል አብረን እናያለን። አዲሶች ከሆናችሁ ፎሎ እያደረጋችሁ ተከተሉን። አብራችሁ ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ